ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ። በቅድሚያም አበይት ዜናዎች አማኑኤል ኃይሌ ነኝ። በደቡብ ምዕራብ ኢትዮጵያ ክልል ለውጭ ገበያ የሚቀርበው የቡና መጠን ለማሳደግ በትኩረት እየተሰራ ነው። ኢትዮጵያ ሕዝቦች ክልል 22ኛው ዓለም አቀፍ የጸረ ሙስና ቀን አከባበር የንቅናቄ መድረክ በሚዛን አማን ከተማ ተደርጓል። ጃፓን የመሬት መንቀጥቀጥ ሲከሰት ከምድር ተነስተው የሚንሳፈፉ ቤቶችን እየሞከረች ነው ተባለ። ወደ ዝርዝር ዘገባ አልፋለሁ። አማኑኤል ኃይሌ ነኝ። በክልሉ ለውጭ ገበያ የሚቀርበውን የቡና መጠን ለማሳደግ በትኩረት እየተሰራ ነው ተባለ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቡና ጥራትን በማስጠበቅና ለውጭ ገበያ የሚቀርበውን መጠን ከፍ በማድረግ ተጠቃሚነትን ለማሳደግ እየተሰራ መሆኑ ተገልጿል። በክልሉ ከ71,000 ቶን በላይ የቡና ምርት ለማዕከላዊ ገበያ ለማቅረብ ግብ ተይዞ እየተሰራ መሆኑ ተመልክቷል። የክልሉ ቡናና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት ሞክሪያ ለኢዜአ እንዳሉት በክልሉ የቡና ጥራትን ለማስጠበቅና ለውጭ ገበያ የሚቀርብ መጠንን ለማሳደግ ትኩረት ተሰጥቷል። ህጋዊ ቡና ግብይት ስርዓትን በማጠናከር ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ መሆኑንም ተናግረዋል። ዘንድሮ ከ71,000 ቶን በላይ የታጠበና ያልታጠበ ቡና ለማዕከላዊ ገበያ ለማቅረብ መታቀዱን ገልጸው እቅዱን ለማሳካት የቡና ጥራትና ቁጥጥር ግብረ ኃይል ተደራጅቶ ወደ ስራ ገብቷል ያሉት ያልቀላ ቡናን መልቀም፣ ቡናን መሬት ላይ ማድረቅና የደረቁ ቡናን በምቹ መጋዘን አለማስቀመጥ ለቡና ጥራት መጓደል ምክንያት መሆናቸውን ገልጸው እነዚህን ችግሮች ለመከላከል የግንዛቤ ማሳደጊያ ስልጠና መሰጠቱንም ገልጸዋል። የቡና ምርታማነት ከአምናው የተሻለ መሆኑን የገለጹት ዳይሬክተሩ ከ100,000 ቶን በላይ ቀይ እሸት ቡናን ወደ ታጠበ ቡና ማዘጋጀት ኢንዱስትሪ ለማስገባት የታቀደውን ለማሳደግ በተደረገው ጥረትም እስካሁን ድረስ ከ47,000 ቶን በላይ ለማቅረብ መቻሉን ተናግረዋል። ዘገባው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 22ኛው ዓለም አቀፍ የጸረ ሙስና ቀን አከባበር የንቅናቄ መድረክ በሚዛን አማን ከተማ ተደርጓል። በክልሉ የሚከናወኑ የንቅናቄ ስራዎች ትውልድን መሰረት አድርገው እንደሚከናወኑ የክልሉ የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። የዘንድሮ 22ኛ ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በተለያዩ ሁኔታዎች እንደሚከበር የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ ገልጸዋል። ስነ ምግባራዊ ዘዴዎችን የስነ ምግባር ተቋማትን በመፍጠር ፍትሃዊ እና የበለጸገ ማህበረሰብ የመፍጠር እድሉ ሰፊ ነው ብሏል ኮሚሽነሩ። ንቅናቄው በዋናነት በስነ ምግባር እና በኃላፊነት የሚመራ ትውልድ ማሳደግ፣ በብቃትና ግልጽ በሆኑ ሂደቶች መሰረት የሚሰሩ ተቋማትን መገንባት፣ ባለድርሻ አካላትን በሙስና ትግል ውስጥ ንቁ አጋር ሆነው እንዲንቀሳቀሱ ማስቻልና ሁሉም መሪዎችና ዜጎች የበኩላቸው ሚና እንዲጫወቱ ማረጋገጥ እንደሆነም ኮሚሽነሩ ገልጿል። በክልሉ የጸረ ሙስና ቀን ከመጋቢት 12 እስከ 23 ቀን 2018 ዓ.ም በተለያዩ የክልል የዞን የወረዳና የከተማ አስተዳደሮች ተቋማት ውስጥ በተለያዩ ሁኔታዎች እንደሚከበርም ኮሚሽነሩ ገልጸዋል። ዘገባው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። ጃፓን የመሬት መንቀጥቀጥ ሲከሰት ከምድር ተነስተው የሚንሳፈፉ ቤቶችን እየሞከረች ነው። ለመሬት መንቀጥቀጥ አደጋ በእጅጉ ተጋላጭ በሆነች ጃፓን መሐንዲሶች አዲስና አስደናቂ ቴክኖሎጂ በመሞከር ላይ ይገኛሉ። ይህ ቴክኖሎጂ የመሬት መንቀጥቀጥ ንዝረት በሚከሰትበት ጊዜ የመኖሪያ ቤቶች ከምድር ላይ ተነስተው እንዲሳፈፉ የሚያደርግ ነው ተብሏል። የዚህ ቴክኖሎጂ አሰራር በሴንሰሮች ታግዞ የሚሰራ ሲሆን የመሬት መንቀጥቀጥ ንዝረት ሲጀምር ሴንሰሮቹ ወዲያውኑ ምልክት ይሰጣሉ። ያን ጊዜ የአየር መጭመቂያዎች ከቤቱ በታች ከፍተኛ የአየር ግፊት በመፍጠር ቤቱ ከመሰረቱ ላይ ለጥቂት ሴንቲሜትሮች ተነስቶ በአየር ላይ እንዲንሳፈፍ ያደርጋል። ይህ ሂደት ቤቱ ከመሬት ንዝረት ጋር እንዳይገናኝ በማድረግ ከከባድ ጉዳት የሚጠብቀው ሲሆን የመሬት መንቀጥቀጡ ሲቆም ወይም መሬቱ ሲረጋጋ ቤቱ ቀስ ብሎ ወደ መሰረቱ ይመለሳል ሲል ዘገባዎች ያስረዳሉ። የሰዓቱ ዜናዎችን ይመስላሉ። አማኑኤል ኃይሌ ነበርኩ። ጤና ይስጥልኝ።